ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ ማለት ነው። ዛሬ እውነት ለመናገር በጣም የሚያሳዝን ቪዲዮ ነው ይዤ የመጣሁት። አንዳንድ ሰዎች በህይወታችሁ ውስጥ ሁሌም ስህተት እየሰሩ እናንተ ከኋላ የእነሱን ስህተት እያረማችሁ እንድትኖሩ የሚፈልጉ ሰዎች አሉና እንደዛ ያለ ነገር ነው ዛሬ ያየሁት ነገር ማለት ነው። ብሩኬ በፈጠረው ስህተት ሃይሚ ነገሮቹን ለማስተካከል ብዙ ነገሮችን እያደረገች ነበር፣ እየለፋች ነበር፣ ምን እያለች ነበር እና ብሩኬ ከስተቱ መማር አልቻለም። ዛሬም እንደለመደው ስህተት ሌላ ስህተት ውስጥ ገብቷል ማለት ነውና ትላንትና እንዳያችሁት ልጅቷ ለብሩኬ በቀጥታ መስጠት ትችል ነበረ። መጥሪያውን የፍርድ ቤት መጥሪያ ማለት ነው ከሳዋለች እንደምታውቁት። ያንን መጥሪያ ግን የሚያደረገችው ለሃይሚ የሰጠችው። ይህንን ያደረገችበት ምክንያት ደግሞ ትላንትም እንዳልኩት ሃይሚ ከብሩኬ ጋር ብን ብላ እንድጠፋ ማድረግ ስለምትፈልግ ነው። ልጅቷ በጣም ብዙ ሴራዎችን እየሰራች ነው። ያ ነገሮች ደግሞ እኛም እየተናገርን ነው በደንብ አድርገን ማለት ነው። እና ምናልባት ሃይሚ መባነን አለብሽ፣ ብሩኬ መባነን አለባችሁ ብለን ነበረ። ሃይሚ ዛሬ በደንብ ወደ ራሷ አይታ ከብሩኬ ጎን መሆን አለብኝ፣ እሱን ቸው ብዬ መሰናበት አልነበረብኝም ብላ ተጸጽታ መታለች። ብሩኬን አግኝታው እያንዳንዱን ነገር ልጁ ተወልዶ እስከሚታወቅ ከብሩኬ ጎን መሆን እፈልጋለሁ ብላለች። ብሩኬ በዛ ልክ እየጠበቃት ነው ወይ? አብረን የምናየው ጉዳይ ይሆናል። በጣም የሚገርማችሁ ነገር ትላንትና ልጁ የሱ እንኳን ቢሆን እንግዲህ ምናልባት እኔ ለብሩኬ መጀመሪያ ልጅ ብሩኬ ደግሞ ከኔ ሁለተኛውን ልጅ ያገኛል ብላ ነበረ እና ነገሮቹን ለመሸከም ለመቻል ጥረት አድርጋለሁ ስትል ነበረ። ብሩኬን ከነ ልጁ ለመቀበል እየተዘጋጀች ነበረ ማለት ነው። ብሩኬ ግን ዛሬ እኔና አንቺን ነፃ ለማውጣት እዩን ሩም ውስጥ ጠርቻታለሁ አለ። እሱ የትኛው ነፃ አውጪ ድርጅት ነውና ነው ሩም ውስጥ ነው እንዴ ሴት ጠርቶ ነፃ የሚያወጣት? በተለይ ልጅቷ እሱ ማኖ ለማስነካት በእያንዳንዱ መንገድ እየተጓዘችን ያለችን ሴት ሩም ድረስ ጠርቶ እኔና አንቺን ነፃ ለማውጣት ነው ብሎ ማን እንዲያምነው ፈልጎ ነው ወይስ በግማሽ ልብ እያመነችውን ያለችውን እምነቷን ጭራሽ ሙሉ በሙሉ ሊያጠፋ ፈልጎ? ከዚህ ፊት በአይኗ ያየችው ነገር የለም። ሃይሚ ሳታይ ልጅቷ ባለችው ነገር ነበረ። ውጭ ላይ ነው እንግዲህ ፎቶ ነው ያየችው አይደለ? ዛሬ ግን ብሩኬና እዩን ሩም ውስጥ ይዛቸዋለች። ሩም ውስጥ ስትይዛቸው ግን ልጅቷን ስለከሰሰችኝ ጠርቻት ነው አለ። ሩም ውስጥ መጥራቱ አስፈላጊ ነው ወይ? የጠራውበትን ምክንያት ደግሞ እኔና አንቺን ነፃ ለማውጣት ነው። ነፃ የሚወጣው እንዲህ ነው እንዴ? ሩም ውስጥ ጠርተን ነፃ የምትወጡት? እየተወደዳችሁና እየተከበራችሁ ቤተሰቦች ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። የተሰማችሁን ስሜት ኮሜንት ላይ ጻፉልኝ። ኮሜንታችሁን በደንብ አነባለሁ። እስኪ ወደ ቪዲዮ እንሂድና ቪዲዮን እያየን ሀሳብ እንስጥበት። እንላይ ብዬ ትቼው ሂጄ ነበረ። ያው እንደዛ ማድረጌ ጥሩ አልነበረም፣ ለሁለታችንም ቢሆን ጥሩ አልነበረም። እኔም ጥሩ ስሜት እየተሰማኝ አይደለም ለመናገር። ስልኬንም ባያነሳ ያለበት ድረስ ሂጄ ይሄን ወረቀት መስጠት አለብኝና ሄዶ የሚባለውን ነገር መስማት ስላለበት፣ ምክንያቱም ቀጠሮ ሰዓት ላይ ባለመገኘት ሌላ ጣጣ ሊመጣ ስለሚችል ግዴታ ነው እዛ ቦታ ላይ መገኘት አለበት። ምንም ጥያቄ የለውም። ሲጀመርም ትላንትና ተናግረናል። ልጁን ስለማታገኘው ሳይሆን ላንቺ የሰጠችሽ በቃ የራሷ ዓላማ ስላላት ነው። የራሷን ዓላማ ግብ ማስገባት ስለምትፈልግ አንቺና በብሩኬ መሀል ያለውን ጋብ በደንብ ማስፋት ስለምትፈልግ እና ብሩኬም ደግሞ ልጅቷን የፈለገ ምንም ነገር ካሌለው የፈለገ እንደው ብትከሰው ማለት ነው ምንም ከሷ ጋር የለኝም ካለ ለምን እሷን ሊያናግራት ተከሰስኩ ብሎ አሁን ከደነገጠ ለምን ደነገጠ? የሚያስደነግጥ ነገር ምን አለ? አንድ ሰው ምንድነው የሚባለው? ሰውየው
ልብስ ጠፍቶበት ምንድነው አንዱን ሲጠይቀው እዚህ ጋር ልብስ አይተሃል ሲል የምን ሱሪ ያላሉ ሱሪው ነው የተወሰደው ማለት የጠፋበት። ወሳጁ ሲጠየቅ አያችሁ የተጠየቀው ስለ ልብስ ነው፣ ወሳጁ ግን ስለ ሱሪው አወራ ማለት ነው። አያችሁ አይደል? እዚህ ጋር ልብስ አይተሃል የምን ሱሪ ወስዷላ፣ ሱሪውን ነው ወሰደው። አያችሁ። ስለዚህ ብሩኬ ችግር ባይኖርበት እቺ ልጅ ሊያገኛት አይፈልግም ነበር። ክስ አይደለም የፈለገ ነገር ብታረግ ማለት። ስለዚህ ብሩኬ በእርግጠኝነት እዚህ ጉዳይ ውስጥ ያለበት ይመስላል። ሀይሚ በመሃል መጎዳቷ በጣም ያሳዝናል፣ መሆን አልነበረበትም። እሷ ትላንትና ለብሩኬ ይሄ እኮ አይገባም ብላ ስትከራከራት ነበር አይደለ? እሱ ግን ዞር ብሎ መቼም በእርግጠኝና ቪዲዮን አይቶታል። አይቶትም ነው ጭምር ልጅቷን የጠራት። መጥራት ካለበት ሩም ነው የሚጠራት። ድጋሜ ራሱ ሊያገኛት አይገባው ነበር። ምክንያቱም በመገናኘታቸው ውስጥ ነው ችግር የተፈጠረው። እሱ እኮ እዩን ባያገኛት ኖሮ በብሩኬና በሃይሚ መካከል የሚፈጠር ነገር አይኖርም ነበር። በቃ መረጃም አታገኝም ልጅቷ። በቃ አለቀ። በምንም አይነት ልታጠምደውም አትችልም። ስለዚህ በጣም የሚያሳዝን ነገር ነው እየተፈጠረ ያለው። ግዴታ ያለኝ አማራጭ ቤኪን አውርቼ ያለበት ቦታ እንዲነግረኝ ነበረ። እሱንም ደግሞ አድርጌዋለሁና ቤኪ ያለበትን ነግሮኛል፣ እሄዳለሁ። በጣም የሚገርማችሁ ነገር እንግዲህ መለየት አለብን ብላ ከሄደች በኋላ ወደ ራሷ አይታ እሷ ወደ ኋላ ተመልሳለች። ለምን? እኛም ያልነው ይሄን ነው፣ ጊዜ ያስፈልጋል ያልነው ለዚህ ነው። አንድ ሰው በንዴትና በብስጭት የሚወስናቸው ውሳኔዎች በሙሉ ስህተት ናቸው። ቆም ብሎ ተረጋግቶ ሲወስን ግን ራሱን ማዳመጥ ስለሚችል ማለት ነው። ስሜቱን ማዳመጥ ይችላል። ስለዚህ አሁን ራሷን ቆም ብላ እሷ ስሜቷን አዳመጠች፣ ምን ማድረግ እንዳለባት ማለት ነው። ብሩኬ የእውነት የምትወደው ከሆነ እኮ 10 ልጅ አለው ይባል እንኳን ለጊዜው ሊያናዳት ይችላል እንጂ ከተወሰነ ጊዜ በኋላ መለስ ስትል ብሩኬን ነው የምትወደው። ምንም ጥያቄ የለውም። ብዙ ነገሮችን አብረው አሳልፈዋል። ስለዚህ አሁን ያ ነገር ስህተት ነው። ብሩኬ ጎን መቆም አለብኝ፣ በችግሮቹ ካጠገቡ መቆም አለብኝ፣ በቃ ውጤቱ እስከሚመጣ አብሬ መሆን አለብኝ ብላ እሷ ወሰነች። ስለመከሰሱ አሳስቧት ስደውል ስልኩ ዝግ ነው። ስልኮቹን ዘጋግቷል። ግን ያችኛዋን ደውሎ ግን ሩም ጠርቷታል ማለት ነው። ምናየው ጉዳይ ነው ከፊታችን ያለ ማለት ነው። ምንም እንደማታመጣ እንድታውቁ ፈልጋለሁ። ማንም ሰው ቢሆን የትኛውም ህግ ቢሆን ልጁ እስኪወለድ ጠብቂ፣ ከተወለደም በኋላ ደግሞ ምናልባት የሚጠበቅበትን ነገር እንዲያደርግ ሊሆን ይችላል የሚነገረውና ይሄንን ያልነው እኛ ትላንትናም ብለናል አይደለ? ማንም ሰው ቢሆን ማለት ነው አይገደድም፣ መረጃው ሙሉ እስካልሆነ ድረስ ማለት ነው፣ በህግም ማለት ነው። እስኪወለድ ይጠበቃል፣ ዲኤንኤው ይመረመራል። ልጁ ከሆነ ልጁን ከፈለገው ከእሷ ጋር ይሆናል፣ ካልፈለገ ደግሞ ለልጁ የሚያስፈልገውን አድርግ ነው የሚባለው እንጂ የግድ ከልጅቷ ጋር አብረ መኖር አለብህ ብሎ እሱን የሚያስገድደው ነገር የለም። የትኛው መጋድ አያስገድድም። ይሄ መብት ስለሆነ ማለት ነው። እሷም ያላት መብት እሱም ያለው መብት ነው። ስለዚህ ሀይሚ እያለች ያለችው በቃ ልጁ ማገዝ ካለበት ያግዛል፣ እኔ ከብሩኬ ጋር እቀጥላለሁ እያለች ነው። ትክክለኛ ውሳኔ ነው። ያው ከጎንህ ነኝ ማለትም አለብኝ ይመስለኛል። እውነተኛ ስሜት ለኔ ካለው ከጎኑ መሆን ይጠበቅብኛል ብዬ ስለማስብ እኛም የምናውቀው እንደዛ ነው። እውነተኛ ስሜት ላንቺ እንዳለው ነው የምናስበው። ሁለታችሁም መሀል ጥሩ ግንኙነት አለ ብለን ስለምናስብ ማለት ነው። ወስኜ መጥቻለሁ ዛሬ እና እስኪ ሄደን ደግሞ እሱ የሚለውን አላቅም። ምናልባት ደግሞ ተቀይሞኝ አይ አልፈልግሽም እንደዛ ማለት አልነበረብሽም ሊለኝም ይችላል። ምክንያቱም ባለፈው ሰምታችሁታል። ከዛ ተመልሰሽ ብትመጪና አብሬህ ልሁን ብትይኝ እኔ ሰማሻለሁ ወይ እያለኝ ነበረና ይሄንን ነገር እንግዲህ ባለፈው ቪዲዮ ላይ ሰምታችሁ ከሆነ አንዳንዴ ምን አለ መሰላችሁ፣ ለምሳሌ ያለምንም መረጃ ነው ሀይሚ ከርተኸኛል ያለችው። ያለ መረጃ ተጨባጭ መረጃ የለም። ብሩኬ የኔ አይደለም ልጁ ከእሷ ጋር ምንም አይነት ግንኙነት የለኝም እያለ ነው። ሀይሚ ዛሬ ጥላው ብትሄድና ልጁ ተወልዶ ዲኤንኤ ተመርምሮ የብሩኬ ልጅ ባይሆን ሀይሚ ብትመለስ ይከብደዋል ብሩኬ ለመቀበል። ነገም ጥለሽኝ ትሄጃለሽ ብሎ ስለሚያስብ ማለት ነው። ልክ ነው። ግን ዛሬ ማለት ነው ጉዳዩ መብት ያላገኘው፣ ችግሩ መብት ያላገኘው። ዛሬ ሄደሽ አርፍደሻል ማለት አይችልም። ለምን ይችላል? እንደዛ ካደረገ ደግሞ ቀድሞውንም አይወድሽም፣ እንዲህ በቀላሉ አይወድሽም ማለት። ምክንያቱም ነገሮቹን እንደሚያበሳጩ ይታወቃል። እንዳገኛት ራሱን የተናገረው ስለሆነው ጉዳይ ማስታውሰው እሱ ነው። ሁለት አይነት ቃል ነው እያወራ ያለው። አንድ
ምንም አልተፈጠረም ይላል። ሁለተኛ ራሴን አላቅም ነው የሚለው። ደጋግሞ አግኝቷታል፣ እንዳገኛት አምኗል። ነገሮች ሁሉ ወደሱ የሚሄዱ ናቸው። ስለዚህ አሁን ምንም አፍ የለውም። ምናልባት አላቅም አላረፈድኩም ብዬ ተስፋ አደርጋለሁኝ። እንግዲህ ወደ ሩሙ ሄዳለች ሃይሚ። እዛ ሩም እሱ ደግሞ ለምን ይዛት የመጣው? በመምጣቷ መደሰት ነበረበት፣ ግን ሌላ ችግር አለ ከጀርባው። ከቡርኬ ጀርባ ሌላ ችግር ስላለ ነው። ችግሩ ምንድን ነው? አብረን ነው አይ በቃ ምንም እመጣለሁ ነው ይችላል እኮ በፀሐይ ነው የመጣሁት፣ ደክሞኛል። ምን ሆነክ ነው? ማውራት ነገር አለ በዛ ላይ ደግሞ እሱማ የደበቀው ነገር ስላለ እንዴት ያንን ነገር እንዳታይ ነው በር ላይ ቆሞ በር እየዘጋብሻለሁ። እንኳን ደህና መጣሽ ብሎ መቀበል ሲገባው ሂጂ ውጪ ላይ መጥቼ አናግርሻለሁ አላት። ጊዜ እንደዚህ ነው እንግዲህ። ብዙ ልነግርህ የምፈልገው ነገር አለ፣ በር ላይ አታስቆመኝ። አይ በቃ ሂዱ እንደምላችሁ ተፋታለኝ፣ እደውልልሻለሁ። ይሄው ማለት ይሄ ነው እንግዲህ። ይሄንን አስቀምጦ ነው ውጭ አናግርሻለሁ ሂጂ የሚለው ማለት ነው። እንግዲህ የጠራኋት ብሎ ደግሞ ሌላ አጀንዳ ይመዛል ማለት ነው። ሁል ጊዜ ስህተት እየሰሩ ስህተትን ለመሸፋፈን ጥረት ማድረግ። እናንተ የዛን ሰው ችግሮችና ስህተቶች ለማረም ዋጋ እየከፈላችሁ ትኖራላችሁ። በቃ መጀመሪያም እንደዚህ ያለ ስህተት ውስጥ የገባው እሱ ነው። አሁንም ሌላ ስህተት ይዞ መጣ ማለት ነው። ልጅቷ ዓላማዋን በደንብ ያውቃል። ከዚህ ፊት መረጃ እንኳን ባትይዝበት ባይዞ አሁን ያስቀጠዋል። አሁን እኮ እሷ ፖሊስ አስከትላ ብትመጣ ኖሮ ይኸው በቃ ደፍሮኛል ብትል እንኳን ማለት ነው ደፍሮኛል ብትል እንኳን ማለት ነው ልጅቷ ታስይዘዋለች። አሁን ይኸው መረጃ አላት፣ በቃ ቪዲዮ አላት። እኔና እሱ ቆይተናል፣ በቃ ፍቅረኛሞች ነበርን፣ ይኸው ሩም ውስጥ አብረን ነበርን። መታረበሸችን ሃይሚ መታረበሸችን እንጂ እኛ ጥሩ ጓደኝነት ጥሩ ፍቅረኛሞች ነን፣ ጥሩ ጊዜ እያሳለፍን ነበር ብትል ብሩኬት ማምለጥ አይችልም። አሁን ነው ማለት ነው ወደ ፖሊስ ጣቢያ። እዩ ምትሰራልሽ እስኪ አሁን እዩን አይደለም መጠየቅ፣ ብሩኬን ነው መጠየቅ። ሃይሚ እዩን መጠየቅ አይጠበቅብሽም። እዩ የምትፈልገውን ነገር ነው የምታደርገው። ብሩኬ ነው ለምን ይሄን አደረገ? ለምን አደረገ? በፍቃዱ ጠርቷት ነው። ጠሪውን ነው በቃ መጠየቅ ያለብሽ። ምን እንደምታስፈል ላስረዳሽ። ልጅ ድንገት ስለመጣሽ ደንግጬ፣ ለዚህ ነው በር ላይ ያስቆምከኝ እኮ። ድንገት ስለመጣሽ ደንግጬ ነው። ኦኬ ልመጣ ነው አስወጣት ማለት ነበረባት። እዩን ሸኛት እኔም ልመጣ ነው ምናምን ብላ እያስፈቀደች ከዛም በኋላ እሷን ከሸኛት በኋላ እንድትመጣ ነው የፈለግከው? ምን አይነት አስተሳሰብ ነው? ምን ያስደነግጣል? ጥሩ ነገር ላይፈጠር ይችላል እንዴ ነው? ጥሩ ነገር እንደማይፈጠር ካወቅ ኧረ በጣም እኮ የሚገርም እውነት። አንቺ ራስሽ አይደለም ሃይሚ ለምን ትገናኙ ከሆነ ይሄን ለኔ መስጠት ለምን አስፈለገ ታዲያ? ሃይሚ እኔ ቢሆን ካየሁ በኋላ ነው የጠራሁት። አያችኋል? ራሱን የጠራት ለምንድን የጠራት? ሩም ድረስ ለምን ጠራት? ማግኘት ከፈለገ ውጭ ለማግኘት ይችላል። ለምንድን ነው ሩም ድረስ እንዴ? አንድ ወንድ አንድ ሴት ሩም ድረስ ሲጀመር ማለት ነው እሷና እሱ ግንኙነት ባይኖራቸው እሷ ሩም ድረስ አትመጣም። የራሴ ምክንያት አለኝ። በቃ ለወራት ፈልጌ እንዴ ምን ምክንያት ማውራት አልችልም እንዴ? የኔን ስልክ አላንሳ ብለህ እንዴት ነው እሷ የምታወራት? ሃይሚ እኔ በቃ ማንንም ማውራት አልፈልግም። እኔ እሷን ምክንያት አለኝ። ገብቶሻል አይደል? ሃይሚን ማውራት ሳይፈልግ እሷን ምክንያት ስላለው ሃይሚን በቃ ትቶ ያችኛዋን ያወራል ማለት ነው። ለኔ የተሰጠበት ምክንያት አለ አይደለ? በሌላ ነገር አትሰጁ ሁሉንም እና ታዲያ ለኔ እኮ የተሰጠኝ አይደል እንዴ? በሌላ በነገራችን ላይ ስለ ክሱ ወረቀት ምንም አልመሰለውም። እሱ ከልጅቷ ጋር ጨርሰዋል፣ ተስማምተዋል። ከእዩ ጋር ስለተስማሙ ብሩኬና እዩ ተስማምተዋል። ስለዚህ ስለ ክሱ ወረቀት የተጨነቀችው ሃይሚ እንጂ ብሩኬ አይደለም። ምን ላስብ ሩም ውስጥ ነው ያገኘኋቸው እኮ ነገር አይታንቺ እንደምነጋት ማብራራት ከጠበቅብህም ለሷ ምን ሃይሚ ንገራት። አይገርምም?
ከዚህም ፊት ራሱ ስለ ግንኙነታቸው እኮ ንገሪያት እያለ ነበር አይደለ? እሷ ግን በደንብ አድርጋ ደጋግሞ እንደሚገናኙ የተነገረችው። አንቺ ስነ ስርዓት ያዥ፣ አፍሽን አትክፈቺ። ስነ ስርዓት ይኖርሽ። ልቀቀኝ፣ እንዳትነካኝ። ቆሻሾች ያሳፍራሉ። የእውነት ብሩኬ ያሳፍራል። አሳፋሪ ነው። እኔ ምሬን ነው የምለው። አትረቡ። ስነ ስርዓት ያዥ በእናትሽ። ምን አየሽ? ልጮህብኝ ነው? ምን ለምንድን ነው የማልጮህ? ስልክ ካላነሳልሽ ምን ትሰሪያለሽ? ፈልግሽ መምጣት አይጠበቅም። ምን ትሰሪያለሽ? እኔ ትናንት ጠርተሽ ልቀቀኝ። አንተ እረፉ። እሷ የመጣችው ስልኩ አልሰራ ሲል የመጣችው በጣም በመጥፎ ስሜት ውስጥ ነው ያለው። ከፍቶታል ብላ ነው የመጣችው እንጂ አንቺን እንደቀጠረሽ ብታቅ ሲጀመር ወረቀቱን ማትቀበለሽም ብትቀበለሽም በፊትሽ ትቀድ ነበረ። ግን ብሩኬን የሚያስበውና እሷ የምታስበው የተለያየ መንገድ ነው እንዴ። ግዴታ እኮ እሷ ማናገር አለብኝ ነው በሰዓት አይደል? እዚህ ነው እንደምታናግራት፣ ሩም ውስጥ ነው እንደምታናግራት። ብሩኬ በቃ ከዚህ በላይ አታውራ። ሁሌ ታገኛትና ስህተት ትፈጥራለህ። ከዛ እኔ ታሸክመኛለህ ሸክመህ። አይ ትሰሚኛለሽ? ድጋሚ እሷን ማግኘት እኮ የኔ ግዴታ ነው። ያንተ ግዴታ ሲጀመር ግዴታ አይደለም። በቃ አሁን እኮ ወደ ህግ ከሄደች ህግ ነው መፍታት ያለበት። ምንድነው እሷን የምታገኛት ነው ወይስ ድርድር ልታደርጉ ነው? ተደራድራችሁ የሆነ ድርድር አድርጋችሁ የሆነ ነገር ልታደርጉ ነው? አግሪመንታችሁ ምን ይሁን? በተፈጠረው ነገር የማግኘት የኔ ግዴታ ነው። እሷን ከኔ ጋር ታገኛቱ። አቦኔ ራሴ ምክንያት አለኝ። በእናትሽ አምኜ ነበር አትበይ። ለምን ማለት አግብተሽ ያረገሽ መሰለሽ እንዴ? ክብረ ቢስ። እኔ እኮ የልጁ እናት ነኝ አለች። እሷ ምንም አላላትም። ብሩኬ ሃይሜን ነው ወደ መከልከል ሄደው። ሃይሜ እኮ ተሸውደሻል። ከሱ ጋር ግብግብ መፍጠር አይጠበቅብሽም። ጥለሽ መውጣት ነው ያየሽው ነገር። በቃ ጥሎ መውጣት ነው በቃ። አያስፈልግም። አምኜ ነበር እድል ሰጥቼ እኮ ነው። ምን አደረኩሽ? ያደረኩ አንድ ቤት አንድ ሩም ውስጥ አገኘኋት። እሷ እኮ ናት አይደል እንዴ ከሰሰችኝ። ለወራት እኮ ነው የጠሯት። ስለዚህ ስለከሰሰች እሷ ሩም ድረስ መጥራቱ ለምን አስፈለገ እንዴ? ስለዚህ ሩም ውስጥ በቃ ላይፍ እናሳልፍና ክሱን ልግደል አለች። ኧረ እባክህ። እና እኔ ለምን አገኘችኝ እንዴ? ይሄንን ወረቀት ለምን ለኔ ሰጠችኝ? አምጣው። እቺ ልጅ ብሎክ አድርገህ ነበር። ወረቀት ውስጥ ይገኛልሽ። አይሻ ይሄንን ማድረግ እችላለሁ። ለምንድን ነው ሌላ ጣጣ ውስጥ መከቱኝ? ለምንድን ነው ችግር ውስጥ መከቱኝ? ራስህ ነህ ችግር ውስጥ እየገባ ያለው ራስን በራስህ ማለት ምንም። ሃይሚ ተሳስተሻል። እውነት መጣላት አይጠበቅብሽም። እነሱ ተፈላልገው አንድ ላይ የሆኑትን ምንም ማድረግ አትችይም። ስሚ ምን ደረጃ መራመድ እንደምችል እያሳየሁሽ ነው። አሁን ደግሞ በደንብ አድርጌ ነው የማሳይሽ። ተመልከቱ። ልጅቷ በኮንፊደንስ ማለት ነው። መሞት ካለባት ትሙት። እሺ አንተ እኔ ላይ እንዴት እንደዚህ አይነት ክህደት ታደርጋለህ? ከዚህ በላይ ምን ሊሆን ይችላል? ከዚህ በላይ ምን ሊሆን ይችላል? ለኔም ላንቺም ብዬ ነው እዚህ ጋር እንደዚህ አይነት ነገር እያደረኩ ያሉት። ገብቶሻል? ራሱ ነፃ እያወጣ ነው ምናምን አትበይ። አይመለከተኝም። እኔ ስለዚህ አይነት በቃ ከዚህ በላይ ወሬ አትበይ። የኛ ነፃ አውጪ ማለት ነው። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ ይዤላችሁ እመጣለሁ። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።